ያለው ገና ለገና ደግሞ ከኤፍሬም ጋር ተስማምተው ደግሞ እኔና ብሩኬ አንድ እንድንሆን ገና ምንድነው ይሄ ኤፍሬምም እየሄደ ብሩኬን እያገኘ ምናምን እየጎተተ ይዞብኝ እንዲመጣ ወደዚህ አልፈልግም። በቃ ሁሉም የራሱን ህይወት መኖር ይችላል። ምክንያቱም እኔ ያለ አንቺ መኖር አልችልም እንዴ ተብዬ የተባልኩ ሰው ስለሆንኩኝ እኔም ደግሞ ያለሱ መኖር ማልችል ሰው አይደለሁም። መኖር እችላለሁ። ያንን ደግሞ በቅርቡ አሳያችኋለሁ። ጠንክሬ ደህና ሆኜ ምናምን አሳያችኋለሁ። ሁሉም የራሱን ህይወት መምራት ይችላል እና ወንድሜም ቢሆን ከዚህ በኋላ ከብሩኬ ጋር ምንም አይነት ነገር እንዲያገናኘው አልፈልግም። ከነፍጼም ጋር ምንም አይነት ነገር እንዲያገናኘው አልፈልግም። ምክንያቱም እኛን አይመጥኑንም። በቃ እኛን ክብራችንና የሆነ የሚመጥን ነገር አይደለም እያደረጉ ያሉት። በጣም ክብርን አልፎ የሚነካ ነገር እየተሳደቡ እየተነጋገሩ ስለሆነ ይሄ ነገር ደግሞ ለወደፊት ራሱ ጥሩ አይደለም። ምክንያቱም እኛ ገና እናድጋለን፣ ወደፊት እንሄዳለን። ከዛ አልፎ የሆነ ሰዓት ላይ ይሄ ጊዜ አልፎ ስናየው ራሳችን የምናፍርበት ነገር ስለሆነ የምናፍርበትን ነገር ደግሞ ማድረግ የለብንም። ከዚህ ሁሉ ከማይጠቅመን ሰው ጋር ወይም ደግሞ ስለኛ ጥሩ የማያስብ ሰው ጋር መገናኘት አስፈላጊ ስላልሆነ ከዚህ በኋላ እኔ መጨረሻዬ ነው። በጣም ብዙ ጊዜ መጨረሻዬ ነው ብዬ ግን የመጨረሻዬ እንዲሆን ያላደረጉኝ በጣም ብዙ ሰዎች አሉ። በአሁኑ ግን እኔ በጣም ልቤ ቆርጧል። እንደዛ ባይሆን ኖሮ ይሄን ያክል ጊዜ ይቅርታ እየተባልኩኝ ወይም ደግሞ እንደዚህ ነገሮችን እንትን እያየሁኝ እንደዚህ እየሆነ ብሩኬም መመለስ እችል ነበር። ግን መመለስ የምችልበት ሁኔታ ላይ አይደለሁም። እኔ እዛ ቤት ራሱ ስገባ ምን አይነት ትውስታ ነው የሚኖረኝ? ምን አይነት ነገር ነው የሚኖረኝ? እኔ ጥሩ ስሜት ይሰማኛል? እንደዚህ አይነት ነገር እየተካሄደ አንዷ እርጉዝ ሁና እየመጣች አንዷ ደግሞ ቤት ውስጥ እንደፈለገች ምግብ እየሰራች እንደፈለገች እየሆነች እኔ አይሰማኝም። እዛ ቤት ውስጥ እንዴት ነው ተመልሼ ከሱ ጋር በይቅርታ እንዴት ብታስቡት ነው? የእሱ ወዳጅ ምን ባዮችስ እንዴት ብታስቡት ነው? እንዴት እናንተም ሴት ናችሁ፣ ነገር እናንተም በዚህ ጫማ ትረግጣላችሁ። እና ከዚህ በላይ ማውራት አልፈልግም። በቃ ይበቃችኋል፣ ሁላችንም ይበቃናል። እና ኤፍሬምም ቢሆን ምንድነው ይሄ መስመሩን መያዝ አለበት ወይም ጥጉን መያዝ አለበት። ወንድሜ ስለሆነ ብቻ ምንድነው በቃ ችላ ብዬ ምንም ነገር ላልፈው አልችልም። መናገር የለብኝም፣ በእናንተ ፊት እናገረዋለሁ። ዋናው አላማዬ ግን ከብሩኬ ጋር እንዳይገናኝ ማስጠንቀቅ ነው። በቅድሚያ ይህን ቪዲዮ ሼር አድርጉልኝ። በመጀመሪያ ደረጃ ሀይሚ የወሰነችው ውሳኔ ትክክል ነው። ለምን ካላችሁ ተው ብሩኬ ውሽሚትን አታምጣት፣ ሀይሚን ለማሳመን ሌላ ሴት አታምጣ ብለን እኛ በውስጥ ነግረነው ነበረ። ገባችሁ አይደለ? ብሩኬ ግን ምን ታመጣላችሁ ብሎ ነው እንግዲህ እችን ውሽሚትን ያመጣት ማለት ነው። አሁን ደግሞ ሀይሚ ወሰነች። ገባችሁ? ሀይሚ ወሰነች። በቃ ከዚህ በኋላ አያስፈልግም፣ የኔና የሱ ህይወት መለያየት አለብን አለች። ገባችሁ? ለምን ካላችሁ ኦፍኮርስ እስኪ እናንተ በራሳችሁ ህይወት አድርጋችሁ ሰቡት። እናንተ እየለፋችሁ እየደከማችሁ ለቤታችሁ ለትዳራችሁ እየለፋችሁ እሱ ከተለያየ ሴት ጋር የሚንዘላዘል ከሆነ እናንተም ልክ እንደ ሀይሚ ነው የምትወስኑት ማለት ነው። ገባችሁ? እና እኔ አሁን ሀይሚ የወሰነችው ውሳኔ ትክክል ነው የምለው። ለምን እሱ ሁልጊዜ ያጠፋና ከዛ በኋላ እኔ ጥፋተኛ አይደለሁም ለማለት ይሄዳል። ማን? ብሩኬ ማለት ነው። ገባችሁ? በሁለተኛ ደረጃ ደግሞ ወንድምየው ራሱ ሀይሚ የምትባል ሰው አላቅም እያለ ነበር። እከኩን ግን ያጠራ በሀይሚ ነው። ገባችሁ? እከኩን ምኑን ያጠራ በሀይሚ ነው። ግን አላቃት ምናምን ብሎ ነበር። ዛሬ ደግሞ ቪዲዮ አቃታለሁ ብሎ ሰርቷል። እና ምን ልላችሁ ፈልጌ የምሰላችሁ ሀይሚ የወሰነችው ውሳኔ ትክክል ናት። በቃ ገባችሁ? እሷን የሚመጥናትን ሰው አግብታ መኖር አለባት በስ። ምክንያቱም እሷ ታግሳዋለች፣ ችላዋለች፣ መክራዋለች፣ አስመክራዋለች። እሱ ግን ብሩኬ ግን ዞሮ እዛው እከክ ስለሆነ ማለት ነው። እከክ ገባችሁ? እከክ ስለሆነ ሁልጊዜ ሀይሚን ለማበሳጨት ነው ወዲያ ወዲህ የሚለው። ገባችሁ? እከክ መቼም ማልፍለት ሰው ሁልጊዜ እዛው ላይ ነው የምታገኙት። ገባችሁ? ብሩኬ ደግሞ እንደዛ ነው። ደግሞ ከአንድ አይሉት 2-3 ጊዜ ነግረዋለች። ብሩኬ ተው ብለዋለች። አይሰማም። ገባችሁ? በጣም አላቅም የማይሰማ እንትን የሆነ ለሃጫም እሱን አየው። ገባችሁ? ያጠፋል፣ ከዛ በኋላ ይቅርታ ይጠይቃል። ያጠፋል፣ እንትን ይጠይቃል። ለምን ካላችሁ ሀይሚ ቤቱን ለቃ ሄደችው ለምንድን ነው? ውሽማይቱ ስለመጣሽ ነው። ውሽማይቱ ስለመጣሽ አልፈልግም ብላ ሄደች። ገባችሁ? እንደገና ከቤት አስገብቶ ምግብ ምናምን ያሰራታል እንዴ? ምግብ ኢማጂን የማይመስል ነገር ለሚስት አትንገር። ከዛ ደግሞ ሀይሚን እንደዚህ ብለሽኝ ይላታል ለሷ ማለት ነው። እና
ትልቁ ችግር ያለው ከማን ነው? ከብሩኬ ጋር ነው። ገባችሁ? ለምን ካላችሁ አንደኛ የሃይሚን ፍቅር በደንብ የተቀበላት አልመሰለኝም። ለዶላር እንጂ የተቀበላት በትክክል የሚወዳት አይመስለኝም። ቢወዳት ኑሮማ እሱ ምንድነው ማድረግ የነበረበት? እነዚህ የሚመጡትን ውሽሞች አባሮ መስደድ ነበረበት። ሙሽ ከቤቱ አስገብቶ ምግብ ማብሰል፣ መብላት ምናምን ገባችሁ? መጎራረስ፣ ማጉረስ፣ መጎራረስ፣ አብሬ ልተኛ አብሬ ልነሳ ምናምን እያሉ ማለት ነው። በሁለተኛ ደረጃ ደግሞ ምግብ የሰራሽ ቀን አብረው ተኝተዋል ውዶቼ። ውሽሚት አብረው ተኝታለሽ ከብሩኬ ጋር። ያንን ነገር ነው ግልጽ ማውጣት ያልፈለጉት። ገባችሁ? ሃይሚ የቆረጠችበት ምክንያት በዚህ ነው። ለምን ግንኙነት አድርገዋል ኦልሬዲ፣ ወይን ምናምን ገዝቶ የመጣ ጊዜ ማለት ነው። ስለዚህ ብሩኬ በራሱ ችግር ነው ጣጣና ምን ጣጣ እያመጣ ያለው። አለቀ። አሁን ጥፋቱን አጥፍቶ በኤፍሬም በኩል ይቅርታ ሊጠይቅ አስባችኋል። ኤፍሬም ደግሞ በገንዘብ ተገዝቶ ነው። ለምን በገንዘብ ብሩኬ ገንዘብ ሰጠው። ገንዘብ ማረገው የለም እህቱን ሸጣት። በቃ ሃይሚን አሳልፎ ሰጣት ማለት ነው። ከዛ በኋላ ይቅርታ መጠያየቅ አለባችሁ ምናምን ይቅርታ ማለት አለበት የማይመስል ነገር ማለት ነው። እና ይሄ ነገር ሃይሚ ውሳኔዋ ትክክል ውሳኔ ነው የወሰነችው። አለቀ ደቀቀ። ምክንያቱም ብሩኬ መቼም የሚስተካከል ሰው አይደለም። መቼም እንትን የሚል ሰው አይደለም። ሴሰኛ ነው። ሁለተኛ ደግሞ በቃ ሃይሚ ብዙ ነገር አድርጋለት ያረገችለትን ረስቶ የሱ ሴስነቱን ነው ያራወጠ። ሃይሚ ደግሞ ልትቆርጥበት የቻለችው ደግሞ ወይኔ የጠጡ ጊዜ አብረው ተኝተዋል። አለቀ። ስለዚህ ሃይሚ ላይ የምትፈርዱ ሰዎች ማለት ነው ቴራ አይደለም። ሃይሚ ትክክል ውሳኔ ነው የወሰነችው። ገባችሁ? ምክንያቱም መክራችሁት የማይመለስ ሰው ምን ያደርግላችኋል? ምንም። ብሩኬ ማለት ሁልጊዜ እያጠፋ ማለት ነው። ሁልጊዜ እያጠፋ ሁልጊዜ እንትን እያለ እኔ አላጠፋውም፣ እኔ እንደዚህ አላረኩም ነው የሚል። ገባችሁ? ስለዚህ ሃይሚ ውሳኔዋ ትክክል ናት። አለቀ ደቀቀ። ምክንያቱም እሱ መቼም አይቀየርም፣ ሊቀየርም አይችልም። ሁልጊዜ ከሴቶቹ ጋር ይተኛል፣ ከሴቶቹ ጋር ይጋደማል፣ ያስረግዛል፣ ከዛ ደግሞ ይክዳል። ገባችሁ? ይክዳል ማለት ነው። ብሩኬ ማለት ይሄ ነው። ስለዚህ እኔ ይቅርታ አድርጉልኝ፣ በሃይሚ አልፈርድባትም። ዛሬ ትክክለኛ ውሳኔ ነው የወሰነችው። በቃ አልፈልግም፣ እኔ ብቸኝነቴን እወደዋለሁ፣ ብቸኝነቴ ያስፈልገኛል፣ ብቸኝነቴ ለኔ አይ ላይክ ብለዋለች። ትክክል ናት። ምክንያቱም ከማይቀየር ወንድ ገባችሁ? ሁልጊዜ እከካም ከሆነ ወንድ ምንም አይሰራላችሁም። ሁለተኛ ደግሞ እኔ በጣም የገረመኝ ነገር ደግሞ ምን እንደሆነ ታውቃላችሁ? እከኩን ያራገፈ በሃይሚ ነው። ዛሬ ግን ሃይሚን አስወጥቶ ከሃይሚ ቤት ከውሽሚት ጋር እያደረገ ያድራል። ስለዚህ ሃይሚ ትክክል ውሳኔ ነው የወሰነችው። ለምን እንደዚህ ተወስኛለሽ፣ እንዴት ተወስኛለሽ ለምን አትበሉ። ሴት የሆናችሁ በሙሉ ትክክል ናት በሉ። ከሃይሚ ጎን ቁሙ። ምክንያቱም እሱ በጣም ያልመሰለበት ዱርዬ ነው። ገባችሁ? ለምን ካላችሁ ሃይሚ አሁን ይህን ሊያስወስናት የቻለው ዝም ብላ አይደለም። በደንብ አርጋ ብሩኬን ተረድተዋለች። ምን አይነት ጭንቅላት እንዳለው፣ ምን አይነት ስነ ምግባር እንዳለው፣ ምን አይነት ክሬዚ እንደሆነ በደንብ ትለይታ ስላወቀችበት ነው። ገባችሁ? አሁን ለዛ ነው በዚህ ወጥቶ እንደዚህ ብሎ በዚህ ወርዶ የሚለው ማለት ነው። እና ሃይሚ ትክክል ናት በምታረገው ነገር ሁሉ። እኔ በጣም ነው ማደንቃት። ገባችሁ? ለምን ካላችሁ እያንዳንዷን ነገር መረጃ ስላላት ነው። አልፈልግም እዚህ በኋላ አያስፈልገኝም ያለችው ማለት ነው። መረጃ አላት። መረጃ ባይኖራት አይደለም እንደዚህ ተስፋ ቆርጣ ከዚህ በኋላ ማስፈልግ ነገር አያስፈልግም ያለችው ማለት ነው። ስለዚህ ይሄ ነገር በደንብ ሊሰመርበት ይገባል። በሁለተኛ ደረጃ ደግሞ ሴት የሆናችሁ በሙሉ ከሃይሚ ጎን መቆም አለባችሁ። ለምን ካላችሁ ብሩኬ ሰውን እየሳቀ ነው የሚገለው። እየሳቀ እያስመሰለ እጭድ ያረጋል። እንደዛ ካልሆነ ሃይሚ በዚህ ደረጃ አትቆርጥም። ከምሬ ነው የምነግራችሁ። እኔ ሃይሚ በደንብ ስለማውቃት ነው። ገባችሁ? የሆነ ሴራ ከሌለ የሆነ ስራ ከሌለ ከልጅቷ ጋር እንደተጋደመ መረጃ ስለደረሳት እንጂ መረጃ ባይደርሳት የሃይሚ ልብ እኔ በደንብ ጠንቅቄ አውቀዋለሁ። የይቅርታ ልብ ነው። አሁን ግን በጣም ተስፋ ቆርጣለች። በጣም አስጠልቷታል። በቃ እኔና ብሩኬ ከዚህ በኋላ አናስፈልግም፣ አብረን መኖር የለብንም ነው ያለችው። እኔ መደግፋታለሁ። ገባችሁ? እኔ መደግፋታለሁ።
ሁል ጊዜ እያጠፋ ይቅርታ የሚጠየቅበት ነገር የለም። ሁል ጊዜ ያጠፋል ይቅርታ ይጠይቃል። ሁል ጊዜ ያጠፋል ይቅርታ ይጠይቃል። ደግሞ እኮ ይቅርታ የሚጠይቀው እሱ ራሱ አጥፍቶ እንደገና በኤፍሬም ሄደ። ለኤፍሬም የተወሰነ ገንዘብ ሰጠው። ኤፍሬም ደግሞ ገንዘብ ካገኘ እንኳን እሱን እናቱንም ይሸጣል። መጨረሻ ላይ እህቱን ሸጠ። ገባችሁ? እና ስለዚህ ሃይሚ ትክክል ናት ያረገችው ነገር። ላይክ በቃ ውስን ቁርጥ አያስፈልግም። አንተም የራስን ህይወት ምራ፣ እኔም የራሴን ህይወት እመራለሁ። ከዚህ በኋላ ብሩክ የሚባል ከህይወቴ ይወጣል፣ ሃይሚ የምትባል ከህይወት ትወጣል። ትክክል ናት። ምክንያቱም ብሩኬ መቼም አያቋርጥም። ከዚች ልጅ ጋር በቀደም አብሮ ተኝቷል ከውሽሚት ጋር። አልተኛ ምናምን እንዳትሉ መረጃ አለ። ገባችሁ? ሃይሚ እንደዛ ባይሆን አሁን ቆርጣ አትወጣም ነበር። ገባችሁ? የቆረጠችበት ምክንያት በጣም ብዙ መረጃ ስላላት ነው። በጣም ብዙ ማስረጃ ስላላት ነው። በጣም ማለት ነው። ብሩኬ ደግሞ ሁልጊዜ እያጠፋ የሚያስመስል ነው። ገባችሁ? ስለዚህ አሁን ለምን እንዴት እንደዚህ ለምን ታረጋለሽ እንዳትሉ፣ ሁላችሁም ከሃይሚ ጎን መቆም አለባችሁ። አለቀ ደቀቀ። ሃይሚን ለምን እንደሚፈልጋት እንዴት እንደሚፈልጋት ግልጽ ሆኖላችኋል። ገባችሁ? ትናንትና እንግዲህ ሰብስክራይብ እናነሳለን ስላሉት ነው ትናንትና ሩጦ ከሃይሚ ጋር ሄደው። ገባችሁ? ይህን በደንብ ሰውበት። ብሩኬ ምን ያክል አስመሳይ እባብ እንደሆነ እንድታውቁ ስለምፈልግ ነው። ገባችሁ? እስከዛሬ ሐቁን አናወራም ብለን ነበር። ከዚህ በኋላ ግን የብሩኬ ማንነትና ምንነት ግልጥ እያደረግን አምተን እናሰጣላችኋለን። በጣም በሱ ቤት ስማርት ነው፣ ሌላው ፋራ ነው መስሎሃል። ስለዚህ ይህ ነገር በደንብ ሊታሰብበትና እንትን ሊልበት ይገባል። እሴት የሆናችሁ ሁላችሁም ከሃይሚ ጎን ቆሙ። የብሩኬ እንትን ያነ ነው። አሁን ትናንትና ኤፍሬምን ይቅርታ የጠየቀበት ጉዳይ የሰብስክራይብ ጉዳይ ነው። ባይ